ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ በየሳምንቱ? መቼም ዳስ ሳይጣል ድንኳን ሳይጣል ሰርግ የለም። ቅድም አንድ ወንድሜ ከወላይታ የመጀመሪያ ልጅ ሲያገባ አባት ይድራል፣ ሁለተኛ ሲያገባ ብለዋል። ግን እርግጠኛ ሆኜ የምነግሮት እርሶ ሰርግ ሰርገው ሰው ጠርተው ለማብላት ድንኳን ይዋሳሉ። ከጎረቤት መጥተው የሚያገለግሉ ሰዎች አሉ፣ ወጥ የሚያዘጋጁ፣ ልብስ ማሰፋት አለ፣ ጥሎሽ መጣል አለ። ያ የሰረጉት ሰርግ እንግዳ ጠርተው በስርዓት በልቶ ቤቱ ሳይደርስ ለሁለተኛ ልጄ ሰርግና አይሉም። ዝግጅት ያስፈልጋል አይሉም። ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ በየሳምንቱ? መቼም ዳስ ሳይጣል ድንኳን ሳይጣል ሰርግ የለም። ሌላው ቢቀር መጀመሪያ ያገባው ልጅ መልስ ሳይጠራ እንዴት ድጋሚ ሰርግ ይጠራል? የለም፣ በባህላችሁ ይሄ የለም። ሰከን ባለ መንገድ ማየት ያስፈልጋል። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ራሱን አስችለን መተቸት ከተቸን በኋላ እዛ ካለ አመራር ጋር በዚያ ጉዳይ መግባባት ቀላል ጉዳይ አልነበረም። ቢኮዝ 20 ምናምን ዓመት ሲሰማ የኖረውን ነገር ስህተት ነው ማለት ከባድ ነው። ትችት ብቻውን በቂ አይደለም። አማራጭ ስትራቴጂ ማዘጋጀት አለብን። ይሄ ለፖሊስ ይሰራል፣ ለውጭ ጉዳይ ፖሊሲ ይሰራል። ከፖሊሲ በኋላስ ማሰልጠን ያስፈልጋል፣ ሰው ማዘጋጀት ያስፈልጋል። ተቋም ግንባታ እንደዚህ ቀላል ነገር አይደለም። እኛ እጅ ላይ ስለሆነ የቀለለባችሁ እንጂ እናንተ ብትመጡማ ማኖ በማኖ እንደምትሆኑ አትጠራጠሩት። ምክንያቱም ቅድም እንዳነሳችሁት ውስጥ ያለው አርበኛም ቦታው ካልተመቸው፣ የኮብራው አይነት ካልተመቸው እዚህ የበላ እዛ የሚሰራ ስለሆነ ማለት ነው። ከሚሊየን በላይ ሰራተኛ ያለው መንግስት ሁሉን ሰው የሚያቅበት ቴስት ማድረግ የሚችልበት መሳሪያ የለውም። ኮሮና እንኳን ገና 300 ሺህ ቴስት ያደረግነው ቴክኖሎጂ የለም። እየፈተሽን ይሄ ሰው ጤነኛ ነው ይሄ ጤነኛ አይደለም ማለት አንችልም። ደህንነት በእኛ እጅ አልነበረም፣ መረጃ አልነበረንም። በምን ትርክት ኢትዮጵያን ወደፊት መውሰድ እንዳለብን የተዘጋጀ ነገር የለም። ሞራል ብቻ ነው ያለው። ለዚህ ነበር ከዚህ ቀደም ከሞራል ወጣችሁ ተዘጋጁ ሐሳብ አዘጋጁ የሚል ኮሜንት ሰጥቻችሁ ነበር። እና የተቋም ግንባታው ጀምረናል። እናንተም ተጨምራችሁበት ገና ብዙ ትግል ይፈልጋል። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጭበረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። ይሄን ማጥራትና የምንፈልገውን ስርዓት መፍጠር እንዲህ በዋዛ ባይታይ ጥሩ ነው። የምንገነባው ሀገር ነው። የምንገነባው የ110 ሚሊዮን ህዝብ ሀገር ነው። ሀገር ተብሎ እኮ 1 ሚሊዮን 2 ሚሊዮን ያላቸው ህዝቦች ይሰቃያሉ። የተቋም ግንባታውን በዚህ መንገድ ብናይ፣ ከተቋም ግንባታ ውጪ ፕሮጀክቶች አሉ። በአዋጅ ከዛሬ ጀምሮ እስረኛ ይፈታ እንደሚባለው ከዛሬ ጀምሮ ህዳሴ ይገደብ በሚል መንገድ የማይሰሩ ህዳሴን ቁጭ ብለን ስንፈትሽ ለካ የአመራር ችግር አለበት። የት ጀምረው የት እንደሚጨርሱ የማያውቁ ሰዎች ናቸው ተሰብስበው ያሉት። እነዚህን ሰዎች ከአመራርነት ማንሳት አይቻልም። በህዳሴ ፕሮጀክት ውስጥ የሚሳተፉ አመራሮች የቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባችሁ እንጂ ቀላል አልነበረም። እነሱም ማንሳት መገምገም በራሱ ፈተና። ዘሚኒት ሲነሱ ደግሞ እንደተባለውም ሸጠ የሚል አጀንዳ ማስኬድ የሚችሉ ገንዘብ ያላቸው በጊዜ የተደራጁ ኃይሎች ናቸው።
እነሱም ማንሳት በቂ አይደለም። ያንን ተክቶ የሚሰራ አመራር ቅድም እንዳልኳችሁ ማምጣትና ስራ ማስያዝ ከባድ ነገር ነው። ቴክኒካል ኢሹስ አሉ፣ የገንዘብ ጉዳይ አለ። እኔ በዚህ ጋር ሰራተኛ ደሞዝ አምጣ ይለኛል። ልክ ቢሮ ገብቼ በማግስቱ የሳሊኒ ፕሮጀክት 600 ሚሊዮን ዩሮ አምጣ አለኝ በማግስቱ። እንኳን ለሱ ልሰጠው ለሰራተኛ ደሞዝ መከፍለው አልነበረኝም። ይሄን በአዋጅ ሊቀይር አልችልም። ከየት ነው ገንዘብ አምጥቼ ይሄን ነገር የማስቀጥለው? ምክንያቱም ህዳሴ እንደ ሐሳብ በጣም ምርጥ ሐሳብ ነው፣ ግን አልተመራም። ስላልተመራ ውጤት ሊያመጣ አይችልም። እንዳልኳችሁ በተደጋጋሚ ለውጡ ባይመጣ በ10 ዓመትም አያልቅም ህዳሴ። በዛ ትራክ ላይ አልነበረም። ህዳሴ ብቻ አይደለም፣ የስኳር ፋብሪካዎች አሉ፣ ኢንዱስትሪያል ፓርኮች አሉ። ነጌሌ ዳዋ የሚባለው የግድብ ፕሮጀክት እኮ የተከበራቸው የፖለቲካ አመራሮች ግድቡ አልቆ ዘሆል ፕሮጀክት አልቆ አርሶ አደር ጋር ተወያይቶ ውሃ መያዝ ባለመቻሉ የነበረው አመራር 3 ዓመት ቁጭ ብሏል። እንደዚሁ 3 ዓመት ማለት ቀላል ላይ ይመስላችሁ። ኢነርጂ ሺፍት ነው ኢትዮጵያ ውስጥ ኢነርጂ የለም። ኢንቨስት አድርገናል፣ ውሃ ለመያዝ ግን አልቻለም። ይህንን በአዋጅ ልንፈታው አንችልም። መገምገም፣ ማየት፣ ማስተካከል ይፈልጋል እና ሂደቱን በዛ መንገድ ብታዩት ጥሩ ነው። ተቋም ግንባታ ትንሽ ያስቸግራል። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት፣ መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንፃ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንፃ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ይሄን በትዕግስት በማስተዋል ካልሄድም በስተቀረ እናንተ እንዳሰባችሁት በቀላሉ የሚሆን አይደለም። እኔም ማረጋግጥላችሁ ባለፈው 2 ዓመታት ኢኮኖሚ ላይ የነበሩትን በርካታ ስብራቶች ከእሳቤ ጀምሮ ለውጥ ለማምጣት ሙከራ ተደርጓል። አሁንም ችግር አለ። አሁንም ስራ ይፈልጋል። በፖለቲካው የመጣው ለውጥ ለምሳሌ በመንግስት ሚዲያ ቀላል ኤግዛምፕል ልስጣችሁ። በመንግስት ሚዲያ ጋዜጠኛ ሆኖ የሚጠይቀውን ሰው ይሄ ለውጥ እኮ ለውጥ ያመጣ ብለን ስንጠብቅ የባሰበት ሆነ፣ እናንተ ዝም ብላችሁ ተቀምጣችሁ ብሎ መጠየቅ የሚችል ጋዜጠኛ ስለ ለውጥ ይጠይቃል። ሰውየውም ይመልስለታል። እኔ ብሆን እንዲህ ብለህ መጠየቅ የቻልከው እኮ ለውጥ ስለመጣ ነው እንጂ መንግስት በዋልታ ውስጥ በፋና ውስጥ በኢቲቪ ውስጥ እንደዚህ አይነት ጠያቂ ጋዜጠኞች ተሸክሞም ልሸከም አስበውም አያውቅም። ለውጥ ከዛ ነው የሚጀምረው። ሌላው ሂደት ነው። ራስን ሳትለውጥ ሀገር መለወጥ፣ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። ስለዚህ ተቋም ግንባታው አስቸጋሪ ነው። እንዳላችሁት የእናንተ ድጋፍ ያስፈልጋል። ቢያንስ በኢንፎርሜሽን የሚያጭበረብረውን የሚሰርቀውን በየቦታው እያሰረ 4 ወር 5 ወር የሚያስቀምጠውን መረጃ የሰጣችሁን ከተጋገዝን ፈር እየያዘ ይሄዳል የሚል እምነት አለኝ። እኔም በሱ መንገድ እንተጋገዝ። እኛ እንጀምረዋለን፣ እናንተ ብትመጡም አያልቅም። ተቋም ግንባታ it will take us years። የጃፓን የኢኮኖሚ ፋውንዴሽን ተቋም ግንባታ ነው። የኮሪያ የኢኮኖሚ ፋውንዴሽን ተቋም ግንባታ ነው። ልማታዊ መንግስት የሚባል ፍልስፍና የለም፣ ቲዮሪ የለም፣ አስተሳሰብ የለም። ሜተድ ነው። ችግር መፍቻ ሜተድ። ችግር መፍቻ ሜተድን ተቋም ገንብቶ የፈቱ ሀገራት በምን አይነት መንገድ እንደፈቱ ምሁራኖች የነበራቸው ሚና፣ ፖለቲካል ፓርቲዎች የነበራቸው ሚና እናንተም ብታግዙን ጥሩ ነው ብዬ አስባለሁ። ሁለተኛ ያነሳችሁት ሰላም ነው። ስለ ሰላም ያላችሁ ኮንሰርን ያነሳቻቸው ኢሹዎች ምንም ልዩነት የለኝም። ግን የተከበራችሁ የፖለቲካ ሰዎች እባካችሁን ሌላ ሰው ሞቶ ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝ ግን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት። እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ? ልጆቻቸው ቆስሎ ያውቃሉ? የድሃውን ልጅ ማባላት መብት፣
የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስተት። እንደሱ ብዙ የሚያዋጣ አይመስለኝም። የሚያዋጣን ነገር የእግር ኳስ ጨዋታን መሰረታዊያን ማወቅ ነው። ቀላል ነው ፎርሙላው። 5 አክተርስ አሉ። አንደኛው አክተር የሚጫወቱ ቡድኖች ናቸው። ቡድን ኤክስ እና ቡድን ዋይ ከሌለ ጨዋታ የሚባል ነገር የለም። ባዶ ሜዳ ውስጥ ታስፈልጋላችሁ። እናንተ የፖለቲካ ፓርቲዎች የጨዋታው ቡድን ስለሆናችሁ አስፈላጊ አክተር ናችሁ። ግን ብቸኛ አክተር አይደላችሁ። ሌሎች አክተሮች አሉ። ቡድኖቹ የመጫወቻ ሜዳ ያስፈልጋቸዋል። የመጫወቻ ሜዳ ከሌለ የሚሆነው ምንድነው? ቡድኖች አሉ። በቴሌቪዥን ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብቶ አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር የታለ? ሀገር እያፈረስን የሀገር መጠሪያ ዲና እያደረግን መጫወት አያስፈልግም። ፖለቲካል አኒማል ከሆን መጀመሪያ ሀገር መኖር አለበት፣ መጫወቻ ሜዳው መኖር አለበት የሚለውን ነገር ሁሉም ሰው የሚያምንበት ካልሆነ በስተቀር ሊሆን አይችልም። ሶስተኛው የጨዋታ ህግጋት ናቸው። ሰው ሜዳ ከገባ በኋላ እኔ ፔሌ ስለሆንኩ፣ እኔ ማራዶና ስለሆንኩኝ፣ እኔ ሜሲ ስለሆንኩ በእጄም ባስገባ ማኑ አይባልም፣ ማኑ የሚባለው ለመንደር ተጫዋች ብቻ ነው የሚል ፖለቲካ አይሰራም። ህግ አለው። የእግር ከሆነ የእግር ጨዋታ ነው፣ የእጅ ከሆነ የእጅ ነው። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ አያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ ያስፈልጋል። አሁን ዳኞች በዓለም ባለው ልምምድ ብቻቸውን ስለማይችሉ በቴክኖሎጂ ይታገዛሉ፣ በካሜራ። አሁን ያለው ዳኛ ቅድም እንዳላችሁት የሚጎለው ነገር ካለ በመረጃ ማገዝ፣ በአቅም ማገዝ ያስፈልግ ይሆናል ማለት ነው። የድሮ እግር ኳስና የአሁን እግር ኳስ አንድ አይደለም። ዳኛው ይነገረዋል፣ እዚህ ጋር ላይ ይህም በደንብ አስተውል እየተባለ ይነገረዋል፣ ይታገዛል። ዳኞች የግድ ያስፈልጋሉ። ይሄም በቂ አይደለም። ፉትቦል ፌዴሬሽን ያስፈልጋል። በሚቀጥለው እሁድ ጊዮርጊስ እና ቡና እንደሚጫወቱ ፌዴሬሽን ካልወሰነ፣ ክለቦች ተነስተው እኛ ብቻ እንጫወታለን ካሉ አይሰራም። ለዚህ ነው የምርጫ ቦርድ የሚያስፈልገው፣ ተቋም የሚያስፈልገው። የእኛም ፖለቲካ ስናይ ምርጫ ቦርድ ያራክሳል፣ ኢንስቲትዩሽን ያራክሳል፣ ኢንስቲትዩሽን ስራ ሊሰራ አይችልም ይላል። ምርጫ ቦርድ አዋጅ ከመቀየር ጀምሮ የምርጫ ቦርድ አባላት እናንተና አወያይተን የሰራ ነው። አንድም በምርጫ ቦርድ ምርጫ ውስጥ ብልጽግና ሚና አልነበረው። የነበራችሁ ታውቃላችሁ። ገለልተኛ ሰዎች ተደራጁ፣ ሐሳብ አቀረቡ። ኦነግ ያቀረበውን፣ አብን ያቀረበውን፣ ሌላ ፓርቲ ያቀረበውን ነው እኛ ቦርድ ያልነው። የነበራችሁ ታውቃላችሁ። አሁንም ቦርድ ነኝ ብሎ ምን እንደሚሰራ ወደፊት በግምገማ የምናየው ጉዳይ ነው። የፖለቲካ አቋም የሚያራምድ ስንት ሰው አለ ቦርድ ነኝ እያለ። በፍርድ ቤት እንደዛ አድርገናል። በሰብአዊ መብት ኮሚሽን እንደዛ አድርገናል። እንዳትጠረጥሩን እንኳን ከእናንተ ጋር የተገፉ ሰዎችን እንዲመሩ አድርገናል። እነሱን ቀረብ ብሎ መደገፍ ማገዝ ነው የሚያስፈልገው። እዚህ ያለን ሰዎች ተቋም እየናቅን፣ ህግ እየናቅን፣ ህግ የሚያስከብሩ ሰዎች እየናቅን ስለ ዲሞክራሲ ብንናገር ሰሚም አይኖርም። ወደፊትም ዲሞክራሲ ማረጋገጥ አይቻልም። 5ቱን ህጎች ማክበር አስፈላጊ ነው። የእናንተ ማራዶናዎች ቤታችሁ ያዟቸው። በኢትዮጵያ ውስጥ የተለየ ማራዶና የለም። እኔም አንተም የሚዳኘን ህግ ነው። እኔም ካጠፋው ፍርድ ቤት መሄድ አለብኝ። ለምን ታዲያ ይሄን ካመናችሁ ዝም ብላችሁ ከፍታችሁ ተዋችሁ ካላችሁ ኮሽ ባለ ቁጥር ካሰር መልሰን ወደ ነበርንበት ስለምን ሄድ ትንሽ መታገስ ስለሚያስፈልግ ያን ብናደርግ ህዝቡም ይገነዘባል የሚል ሐሳብ ስለነበረን እንጂ አቶ አዳነ እንዳነሱት የሚያሳስር ማስረጃ ጠፍቶ ነው እንዴ? ሁላችሁ የምታውቁት አይደለም? በየአደባባዩ የነበረውን ሁኔታ እዛው ላይ የተወሰነ የአቶ አዳነን ነገር ለማንሳት አብዛኛው ሐሳቡን አከብራለሁ። በተለይ ለሰላም ትግል ያለውትን አቋም እኔም አደንቃለሁ። ግን ቢስተካከል ብዬ የማስባቸው አንደኛ ፓርቲያችን የሰላም ታጋይ ሆኖ ሲያበቃ ታሰረ ያሉት ፓርቲው ቢታሰር እርሶ እዚህ ምን ያደርጋሉ? ከፓርቲ ውስጥ እኮ ግለሰቦች ነው የታሰሩት እንጂ ፓርቲውና እርሶ አሉ።
ስለዚህ እኛ ከፓርቲው ጸብ የለንም ማለት ነው። ጸብ ያለን ከግለሰቦች ነው። ግለሰቦቹ ምንም ነገር አልሰሩም ባልተሟላ ማስረጃ ያሉት እርሶ ዳኛ፣ እርሶ ከሳሽ ከሆኑ ደግሞ ፍትህ የለም። እርሶ ለጓደኞቻቸው እንትን በደል አልፈጸሙም ብለው መከራከር ይችላሉ። ከሳሽ ደግሞ በደል ፈጽመው ብሎ ይከራከር። የፍትህ ስርዓቱ ደግሞ የሚወስነውን ውሳኔ ይወስን እንጂ እኛው ራሳችን ችግር የለም ካል አይሆንም። ሌላም የማይገባኝ ነገር ግን ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ፣ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እና እኛ ላይ ብቻ ነው ወይ እስሩ እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ነው ኢትዮጵያን የሚያድነው እንጂ የእኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ የሆነ የማይጠየቅ ታዲያ ማን ይጠየቅ? ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው? ታዲያ ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሁሉንም ካላጠራም በስተቀረ በእኛ ልክ የታሰረበት የለም። አሁን ከፓርቲ በቁጥር በእኛ ልክ የታሰረበት የለም። በዚህ ሁኔታ አንዳንድ ቦታ እኮ ዘሆል ካቢኔ ያሰርንባቸው ከተማዎችና ወረዳዎች አሉ። በቁጥር ከመጣ አብዛኛው የታሰረው የብልጽግና አመራር ነው፣ ቀጥሎ ፖሊስ ነው፣ ይቀጥላል። አሁን እኛም አይነካብን የእኛን ታርጋ የለጠፈ ሰው ሁሉ እናንተም አይነካብን ካላችሁ ቤት በኩል ታዲያ ኢትዮጵያ ውስጥ የምትሉትን የምትመኙትን ሰላም እናመጣለን። ወንጀለኛ አይኑር የሚል መግባባት መፍጠር ነው የሚሻለው። ይሄ እንደተጠበቀ ሆኖ የሐሳብ ነጻነት እርሶንም ቢሆን አይችሉም ማለት መብት ይኖረናል እንዴ? በጣም ብላችኋል እኮ ከዛም በላይ ብላችሁ የለ እንዴ? ከዛም በላይ እኮ በጣም ብዙ ብላችኋል። መች ተናግሬ ያውቃለሁ? የሚሳደቡ አለ እኮ ልክ አብሮ የቆሎ ጓደኛ ይመስል ሲሳደብ የሚውል እኮ አለ። ተናግሬ አላውቅም። እንዳሉት ነው፣ መፈቀድ አለበት እሱ። ምንም እንኳን ኢትዮጵያዊ ጨዋነት ያለበት ውይይት አስፈላጊ ቢሆንም በዚያ ብለን ያሰርነውም ማሰር ያለብንም ሰው የለም። ሁለተኛ ያነሱት ቁም ነገር እስር ቤቱ ከጤና ጋር ምቾት ጋር ያነሱት ጉዳይ ይሄም ስትሪክትሊ መታየት ያለበት ነው። እኔ እስካሁን ያለበት ነገር አላውቅም፣ ፎሎ አደርጋለሁኝ። ማንም ሰው በእስር ምክንያት እንዲጎዳ አንፈልግም። በፍጥነትም ፍርድ ቤት ቀርቦ አንዳንዱ በዋስ መታየት ያለበት ካለም ቢታይ ችግር የለም። እዚህ ጋር ግን ጥንቃቄ የሚያስፈልገው ነገር በዚሁም ለህዝቡ መልእክት እንዲሆን እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁኝ። ግን አንድ ያልገባችሁ ሚስጥር አለ። እኔ የእናንተ ፓርቲ አባላት አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። ናና ማረሚያ ቤት እያቸው ብትሉኝ ዝግጁ ነኝ። የነሱን እስር በአንድ ቀን መጨመርም በአንድ ቀን መቀነስም ግን አልችልም። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። ይሄ እንደተጠበቀ ሆኖ በኋላም ከራሴ ሰዎች ጋር እነጋገራለሁ። የማንኛውም ፖለቲካ አመራር ተጠርጣሪ ሰው
ጉዳዩን በዋስ ውጭ ሆኖ መከታተል የሚያስችል ነገር ካለ የፍትህ ስርዓቱ ደግሞ ህጉን ተከትሎ ማድረግ አለበት። መጫን አያስፈልግም። ወንጀሉን በትክክል በማስረጃ ማየት፣ በዋስ የሚታይ ከሆነ በዋስ ማየት፣ በፍጥነት ፍርድ መስጠት የሚቻል ከሆነ መስጠት። በዚህ ጉዳይ የፍትህ ስርዓቱ ሚናውን መጫወት አለበት። እኛም ድጋፍ እናደርጋለን። ካላግባብ ሰው 2 ወር 3 ወር እንዲታሰር አንፈልግም። ፍላጎቱ እሱ አይደለም። ግን ያለን ሲስተም ይሄው ነው። ይሄን ሲስተም ይዘን ምናልማቸውን ምርጥ ህልሞች እውን ማድረግ እንቸገራለን። ተቋም ስላልገነባን በሰዎቹ አያያዝ፣ በእስር ቤት ጉዳይ ጥራትና ከደህንነት ጋር የሚያያዝ መሰል ጉዳዮችን በፍጥነት እንፈታለን። ግን አንድ ፋሽን አለ። ቁርስ ምሳ ራታቸውን ስልቅጥ አድርገው እየበሉ ፍርድ ቤት ሲወጡ ምግብ አልበላውም አይነት ጨዋታ፣ ይሄ ፋሽኑ አልፏል። ይሄ እንደዚህ አይነት አመጽ ማስነሻ መንገድ ፋሽኑ አልፏል። አዳዲስ እንኳን ታክቲክ መፍጠር ያስፈልጋል። የነበረውን ታክቲክ መድገም ብዙ አስፈላጊ ስላልሆነ እሱ አይሰራም። እኛ በተቻለ መጠን እስር ቤቱ ንጹህ እንዲሆን የሚያስፈልጋቸው እንዲሟላ ማክሲመም ኤፈርት። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ እናደርጋለን። አገር አቅማ በፈቀደ መጠን የፍትህ ስርዓቱን ግን ወንጀል ሰርተ ባልበላም ወንጀል ሰርተ በሆነ ምክንያት ሊቀመንበር ነኝ ሲሲ ነኝ በሚል የሚፈታ ነገር እንደሌለ ደግሞ በደንብ ከግምት ውስጥ ቢገባ ጥሩ ይመስለኛል። ሰላምን በፓርቲ ፍላጎት፣ በመንግስት ፍላጎት፣ በእኛ ፍላጎት ብቻ ማከናወን አንችልም። እኛ ያለን ፖሊስ እኮ 100 ሺህ ገደማ ነው። ያለን ህዝብ 100 ሚሊዮን ነው። እያንዳንዱ ሰው እያንዳንዱ ሰፈር ራሱ መጠበቅ አለበት። ሰላሙ ማረጋገጥ አለበት። ሰው ለሰላሙም እያንዳንዱ ዜጋ እናንተን ጨምሮ መትጋት አለበት። ያ ከሆነ ብቻ ነው የተሟላ ሰላም ልናመጣ የምንችለው የሚለው ጉዳይ ቢታሰብ፣ በጋራ ብንሰራ፣ ብንወያይ፣ ጋፖች ካሉ እየፈታን ብንሄድ ጥሩ ነው። ለታረደ ሰው ሳንጨነቅ፣ ለተቃጠለው ሀብት ሳንጨነቅ፣ የኢትዮጵያ ህልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል ሰውየው። አሁን እኮ ጉዳዩ ያለቀ አይደለም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ። ከዚህም ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል በአጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። አቶ አዳንም ከዚህ አንጻር ቢመለከቱት ጥሩ ነው። ሽግግር መንግስት ሀሳብ ማቅረባችሁ ብዙም የሚቆረቁር ነገር አይደለም። ትችት ማቅረባችሁ የሚቆረቁር ነገር አይደለም። የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሀሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሀሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው እንጂ እስሩን ብቻ ካጎላ ነው እናንተ መኖር እኮ አትችሉም። መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከእናንተም እኮ ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። አቶ አዳነ ላነሱት በፍጥነት ግን መፍትሄ እያገኘ ይሄዳል ብዬ ተስፋ አደርጋለሁ። ደቡብ በሚመለከት ብዙ ነገር ነው ያነሳችሁት። እንግዲህ ሁላችሁም እንደምታውቁት በደቡብ ክልል ውስጥ ኦልሞስት ሁሉም ዞኖች ሄጄ ውይይት አድርጌያለሁ። ለነሱም ነግሬያቸዋለሁ። ጠቅላይ ሚኒስትር ሆኖ ደቡብ ህዝቦች ጋር እንደኔ ውይይት ያደረገ የለም። በ2 ዓመት ሳይሆን በ20 ዓመት የለም። ጊዜው ስጃ ወያይቻቸዋለሁ። በርካታ ጥናት አካሂጃለሁ። ገና መጥቼ በማግስቱ እኮ ነው ካለቀከን የሚለው ሐሳብ ባካችሁ ጊዜ ስጡኝ እያልኩ እየለመንኩ
ነው የቆየሁት እንደምታውቁት። አሁን ዋናው ችግር ብልጽግና ነው። ዋናው ችግር እኛ ውስጥ ያሉ ሰዎች ገና ለገና ፕሬዝዳንት ለመሆን ነው የሚያጣድፉት ጉዳዩ። ይሄን ገምግመን ሌቦች ናችሁ፣ ለህዝብ እድገት አልቆማችሁም ብለን 2-3 ቀን ጊዜ ወስደን ገምግመናል። አሁን እየገመገሙ ነው ያሉት። ግን እነሱ ብቻ አይደሉም። በእናንተም ወገን በርካታ ችግር አለ። ስትራክቸሩን ቁጭ ብሎ መፈተሽ፣ የህዝብን ፍላጎት ማየት ችግር የለበትም። ግን የግል ጥቅም ለማሟላት ተብሎ ህዝቡን የእሳት ራት ማለት ትክክል አይደለም። እሱን ህዝብ እያወያየን ነው። እውነተኛ ቅን ሀሳብ ካላችሁ እናንተም ገብታችሁ ማገዝ ነው። ደቡብ ላይ 2-3 ክልል ማድረግ ልማታችን ላይ ኢምፓክት ያመጣል ብሎ ህዝቡ ካመነ ችግር የለውም። ችግሩ ግን እየሆነ ያለው እና የለመንኳቸውም ወላይታ ሁለተኛ ከጋሞ ህዝብ ጋር የማይኖር ይመስል ገና ለገና ክልል ለመሆን ወላይታና ጋሞን የምናፋጅ ከሆነ ስልጤና ጉራጌን የምናፋጅ ከሆነ ከምባታና ሀዲያ የምናፋጅ ከሆነ ክልልም ብንሆን እኮ ሰዎቹ ጎረቤቶች ናቸው፣ ቤተሰብ ናቸው፣ አብረው ይኖራሉ። ይሄ ነገር ይቅር የሚል በጣም ጊዜ ወስደን አወያይተናል። አሁንም እያወያየን ነው፣ ውስጣችን እያየን ነው። እናንተም ብታግዙ ጥሩ ይሆናል። ከዚሁ ጋር ተያይዞ በደቡብ በኦሮሚያና በአማራ ነው ጎልቶ የተነሳው። ሌሎች ክልሎች ካለም ከብልጽግና ጋር ትነጋገራላችሁ። ከነገ ጀምሮ የኦሮሚያ ብልጽግና ጽህፈት ቤትና ፕሬዝዳንት፣ የአማራ ብልጽግና እና ፕሬዝዳንት፣ የደቡብም እንደዚሁ ቁጭ ብላችሁ መነጋገር አለባችሁ። ይሄንን አቶ ብናልፍ ብታመቻች፣ ለምሳሌ አርባ ምንጭ ላይ ሰው ታስሯል የሚለውን ጉዳይ አሁን መልስ ሰጥ ይቸገራል። በደቡብ ክልል የሚንቀሳቀሱ ፓርቲዎችና የኛ ፓርቲ ተወካዮች እዛ ያሉ ከመንግስት ጋር ሆነው ቁጭ ብለው የታሰረ ሰው ካለ፣ የተገረፈ ሰው ካለ፣ የተጎዳ ሰው ካለ እየፈተሹ በአስቸኳይ ማስተካከያ እርምጃ እንዲደረግ በእርሶ በኩል ሪፖርት እንዲመጣ። እንደዚህ አንፈልግም። እኛ ሰው እንዲገረፍ እንዲደበደብ አንፈልግም። ግን ሁሉን ጉዳይ ስለማናቅ አሁን እዚህ መልስ ብሰጥ ስለሚቸገር የደቡብ ከደቡብ ጋር፣ የአማራ ከአማራ ጋር፣ የኦሮሚያ ከኦሮሚያ ጋር ተነጋግራችሁ አቶ ብናልፍ ሰብሰባዊ ሪፖርት ከሰጠኝ በሚቀጥለው ፕሬዘንት አደርግላችኋለሁ ያለው ሁኔታ። የደቡብን ከእናንተም ጋር ከደቡብ ክልል ፓርቲዎች ጋር ተወያይቼበታለሁ። ከህዝብ ጋር ብቻ አይደለም። በደቡብ ፓርቲዎቹ ስንወያይ አሁን አባቴ እንዳነሱት ህዝቡ አንድ ነው፣ አንድ መሆን አለበት፣ ጊዜው አሁን አይደለም የሚል አቋም ያላቸው ሰዎች አሉ። የህዝብ ጥያቄ ነው መታፈን የለበትም የሚሉ አሉ። ተቃዋሚ ፓርቲ ሆነው ብልጽግና ውስጥም አለ። በየመድረኩ የነበረው ውይይትም የሚያሳየው ይሄንን ነው እና ይሄን ማቀራረብ ያስፈልጋል። በዛው አግባብ ይሄን መሆኑ ታውቆ የእናንተም ድጋፍ ቢደረግ መልካም ነው። ምርጫን በሚመለከት ኤግዛክትሊ እንዳሉት ምርጫ ፕሮሰስም አውትካም ነው፣ የአንድ ቀን ስራ አይደለም። ባለፈው ምርጫ ይደረግ እኛ ስንል የነበርንበት ምክንያት እንዳነሳችሁት 46 ፓርቲዎች መደረግ የለበትም ብለው 6 ፓርቲዎች መደረግ አለበት ካሉ በኋላ አሁን በሚዲያ ላይ ግን የሚታየው ብልጽግና ምርጫ መደረግ የለበትም የሚል አቋም ይዞ ሌሎቻችሁ ደግሞ መደረግ አለበት እያላችሁ በሚመስል መንገድ ነው ኮሚኒኬት የሚደረገው። ምርጫ አይደረግ የሚሉ ኃይሎች ከዚያ በፊት የነበሩት ቀላል የማይባሉት ምርጫ ቢደረግ የሚቆሙበት ቦታ ስለሌላቸው ምርጫ ሳይደረግ እኔ የእንትና ፓርቲ ሊቀመንበር ስለሆንኩ ስልጣን ስጡኝ፣ ስልጣን ብቻ ነው ጉዳዩ። ምርጫ ማያስፈልግም፣ ዲሞክራሲ ማያስፈልግም። ለዚህ ነው ሽግግር መንግስት የሚሉት። ሀሳብ ቢኖራቸው ሀሳባቸውን ኦርጋናይዝ አድርገው ለአንድ ዓመት ምርጫ እንኳን እናንተ ብልጽግና ይህን ሁሉ ሪሶርስ ይዞ መዘጋጀት በጣም ከባድ። ተዘጋጅቶ አሰልጥኖ ሀሳብ ለይቶ ለህዝብ መቅረብ ነው ተገቢ የነበረው። አይደረግ የሚለው ሁሉ የነበረውን ሲቹዌሽን በማየት አይደለም። ከተደረገ ምንም ተስፋ የለኝም፣ ካልተደረገ ግን ዘመኑ አልቋል፣ ህግ አብቅቷል ብዬ ስልጣን ማግኘት እችላለሁ የሚል እሳቤም አለው። ኮሮና ከመጣ በኋላና በጋራ ካየን በኋላ ደግሞ ነምበር 1 ተቃዋሚ መጀመሪያ አይደረግ ብሎ እጅ ያወጣ ሁሉ እንዴት ምርጫ በኮሮና ምክንያት ይሰረዛል ሲል ነበር። ስለዚህ ሁሉም ውሳኔ ተቀባይነት የለውም። ይደረግም ቢባል አይቀበልም፣ አይደረግም ቢባል አይቀበልም ማለት ነው። ለዚህ ነው የ46 እና 6 ጉዳይ ያለው። ከትግራይ ክልል ጋር ተያይዞ ዶክተር አረጋዊ አንስተዋል። የኛን ፖዚሽን ነው እንዲያውቁ ፈልገው በትግራይ ክልል ግጭት እንዲነሳ ወይም ከአማራ ወይም ከኤርትራ
ወይም የፌዴራል መንግስት ግጭት እንዲያነሳ በጣም ይፈልጉ ኃይሎች አሉ። እንደዚሁ ከምንሸነፍ በጉልበት ተመታን በሚል መጨረሻችን ይደምደም የሚል ሐሳብ ያላቸው ሰዎች አሉ። እኔ ለእርሶ ላረጋግጥ የምፈልገው ከትግራይ ክልል ጋር ውጊያ የመክፈት ፍላጎት የለኝም። የትግራይ ክልልም የጥይት ድምፅ መስማት ይበቃዋል የሚል ሙሉ እምነት አለኝ። በቂ ጊዜ ወስዷል ብዬ ስለማስብ ለዚያ ህዝብ ክብርና ለዚህ እምነት ሲባል ደግሞ እርሶ እንዳሉት በርካታ ችግሮች ሲያጋጥሙ ቆይተዋል። አሁን መምረጥ ነው። እኛ ብዙ ነን፣ ገንዘብ አለን፣ ፌዴራል ነን፣ ፖሊስ አለ፣ ወታደር አለን ብለን ከገባን ያው እንደምታውቁት እነዚህ ማስገደል እንጂ መሞት የማያውቁ ሰዎች አይሞቱም። ውጊያ ደግሞ ሰው አይመርጥም። አርሶ አደርም ይገላል፣ ሴትም ይገላል፣ ህፃን ይገላል። ሰው ከምንገድል ህዝቡ ገብቶት ጉዳዩን በሰላማዊ መንገድ እስኪፈታ ብንታገስ ይሻላል የሚል ጽኑ እምነት ነው እኛ ያለን። በቂ ኪሳራ ስለሆነ እኔ በእድሜ አብዛኛዎቻችሁን ባላክልም ኤርትራ ስመላለስ ያየሁት ነገር ያ የ30 ዓመት ውጊያ ኪሳራ እንደሆነ ነው የገባኝ። ምንም ትርፍ ላይ ያመጣ በየተራራ የፈሰሰው ደም ያሳዝነኛል። ያንን ስህተት መድገም አለብን ብዬ አላስብም። ጠቃሚ ነው ብዬም አላስብም። ለጊዜው ነው ሆያ ሆየው እንጂ ከታገስን ሁሉም እየረገበ ቦታ መያዙ አይቀርም። በአረና ውስጥ ዋጋ የምትከፍሉ፣ በቲዲፒ ውስጥ ዋጋ የምትከፍሉ ሰዎች ካላችሁ ለህዝባችሁ የምትከፍሉት ዋጋ እንደሆነ አርጋችሁ ማየት አለባችሁ። ለግላችሁ አይደለም፣ ለዚያ ህዝብ ሰላም ሲባል የሚከፈል ዋጋ አርጋችሁ ማሰብ ጥሩ ነው። ብዙ ጊዜ ፕሮቮክ ይደረጋል ባይዘው ግጭት እንዲፈጠር ፌዴራል መንግስት መታ እንዲባል ይፈልጋል። እኛ እነዛን ጥፋተኞች ብቻ ለይተን የምንመታበት ሁኔታ ቢመቻች ኖሮ ባልጠላን፣ ህዝቡን ግን የዚያ ግጭት ሰለባ ማድረግ አንፈልግም። በዚያ ምክንያት እንታገሳለን። ምርጫ በሚመለከት መጀመሪያ መስተካከል ያለበት በትግራይ ክልል ምርጫ እየተደረገ ነው የሚል የፖለቲካ ፓርቲ አመራር ሆናችሁ ማንሳት ትንሽ ከባድ ይመስለኛል። ሰው የእድር ምርጫ ሲያደርግ ወይም የድርጅት ጉባኤ ሲያካሂድ ወይ የሆነ ስብሰባ አካሂዶ ቅድም እንዳደረግነው ጥቆማ አቶ ሙሳ እንደጠቆሙ አይነት ጥቆማ 7 ሰዎች ፔፐር ያቅርቡ ካለ ሁሉም ምርጫ ብለን የምርጫ ስያሜ መስጠት ተገቢ አይመስለኝም። ምርጫ ህግ አለው፣ ስርዓት አለው። እኛ ምርጫ እንዲደረግ የነበረን አቋም ታውቃላችሁ። ኮሮና አስቀረው። አሁን ቢበዛ እንደኔ እምነት 9 ወር 10 ወር ነው ምርጫ ቢቆይ። በትግራይ ክልል ያለው አሁን ያለው የእንቅስቃሴ ለምርጫ ቦርድ ጥያቄ አቅርበዋል። ምርጫ ቦርድ ምላሽ ሰጥቷል። የቀረውን ጉዳይ ፌዴሬሽን ምክር ቤት የሚያዩ ይመስለኛል። ብዙ አያስጨንቀኝም። እኔ ለምን አያስጨንቀኝም? የፌዴሬሽን ምክር ቤት እስከሚቀጥለው ምርጫ የዛሬ 9 እና 10 ወር እስከሚደረግ ምርጫ ድረስ በክልልም በፌዴራልም አሁን ስልጣን ላይ ያሉ መንግስታት ይቀጥሉ ብሎ ወስኗል። በሌላ ቋንቋ በትግራይ ክልል ውስጥ ቲፒኤልኤፍ እስከሚቀጥለው ምርጫ ድረስ ይምራ ብሎ ፌዴሬሽን ወስኗል። ቲፒኤልኤፍ የሆነ ድራማ ሰርቶ ተመልሶ መጥቶ ነኝ ቢል እስከሚቀጥለው ዓመት ድረስ ውሳኔ እየደገመ ያለው እንጂ ምን ትርጉም የለውም። ችግር የሚፈጠረው ቲፒኤልኤፍ ዲሞክራሲያዊ ምርጫ አድርጎ ስልጣኑን ለአረና ከሰጠ ያኔ እንጋጫለን። ቢኮዝ አረና እስከሚቀጥለው ዓመት ድረስ መንግስት መሆን አይችልም። ግልጽ ነው አባባሌ። የትግራይ ክልል መሪ አረና የሚሆን ከሆነ በምርጫው ተወዳድሮ ያኔ ከፌዴራል መንግስት ጋር ጸብ ይፈጠራል። ቲፒኤልኤፍ ግን ወረቀትን በትኖ ይሁን የሆነ ጉባኤ አካሂዶ ይሁን የሆነ የእድር ስብሰባ አካሂዶ ይሁን መልሶ ቢመጣ እስከሚቀጥለው ምርጫ ድረስ ፌዴሬሽን ምክር ቤት ኦልሬዲ ቆይ ብሎታል። በሂደቱ የሚያጠፋው ጉልበት፣ የሚያጠፋው ጊዜ፣ የሚያጠፋው ገንዘብ ጎጂ ነው ወይ አይደለም፣ ህዝቡና ድርጊቱ ሊገመግመው ይችላል። ለዚህ ድራማ የምናወጣው ገንዘብ አይኖርም። በድራማው ሂደት ህግ የሚጥስ ከሆነና ፌዴሬሽን ምክር ቤት የሚወስን ከሆነም መንግስት የሚያየው ጉዳይ ይሆናል። በእኛ በኩል ግን ምርጫ አደርጋለሁ ሰው ባለ ቁጥር የሆነ ባወራ ቁጥር ወደ ውጊያ የምንገባ ከሆነ በጣም በርካታ ኢሹ ስላለን የጀመርነውን ነገር ያዳፍናል። የኢትዮጵያ መንግስታት ባህሪ ደግሞ እንደምታውቁት ወደ ውጊያ ሲገባ ውጊያ ያለብኝና ዝም በሉ ይላል። ይሄኛው መንግስት ማለቱ አይቀርም፣ እንዳትሸወዱ። ከጀመረው ውጊያ ያለብኝና ዝም በሉ ብሎ ዲሞክራሲን ይገላል።
የልማት ጉዳያችን ይቆማል፣ የትናንትናው ጥፋት ይደገማልና ትንሽ በሰከነ መንገድ ማየት ያስፈልጋል። ጉዳዩን ግን ብዙ የሚያስጨንቅ አይደለም። this is non essential። የኢትዮጵያ ፖለቲካ ዋናው ችግር ኢሴንሻል በሆነ ጉዳይ ላይ ፎከስ ማድረግ ሳይሆን ነን ኢሴንሻል በሆኑ አጀንዳዎች ላይ ማተኮር ነው። አሁን ይሄ የእድር ስብስብ ምንም ትርጉም የለውም ለኔ። እኔ አጀንዳ አድርጌ የማየው ጉዳይ አይደለም። የሚያስጨንቀኝ እኔ ያሉ ሀገር የኔሽን ቢልዲንግ ትርክቶች ያስጨንቁኛል እንጂ እንደዚህ አይነት ጉዳይ ብዙ ማስጨነቅ የለበትም ብዬ ነው የማስበው። በዚያ ቢታይ ጥሩ ነው። የጣና ጉዳይ ይታሰብበት ያሉት በጣም ነው የሚታሰብበት። ለጣና ትልቁ መፍትሄ ችግኝ መትከል ነው። እርሶም ችግኝ የመትከል አርያ እንዲሆኑ አደራ ማለት እፈልጋለሁ። ይሄ ከእምቦጭ ጋር የሚያያዘው ያው በቅርበት እዛ አካባቢ ስላሉ ያውቃሉ ብዬ አስባለሁ። እንቅስቃሴዎች አሉ በክልል ደረጃም በፌደራል። ግን የእምቦጭ ዋናውን ፕሮብለም ካልፈታን በስተቀር እዛ በየቀኑ በማሽን ሞከር፣ በሰው ኃይል ሞከርን። እኔም በአካል ሄጄ አይቼዋለሁ። ምክትል ጠቅላይ ሚኒስትሩ በተደጋጋሚ ሄደዋል። በእንደዛ መንገድ አቴንሽን እንዳጣ ለማስመሰል ለአጀንዳ የሚሞክሩ ሰዎች አሉ። ግን በእኛ በኩል ጣናም ሌሎችም ሐይቆቻችን መጠበቅ አለባቸው። እነሱን ይጠበቁ። ዋናው ስራ ችግኝ መትከል። ፖለቲካ ፓርቲዎች ደግሞ ችግኝ መትከል አትወዱም፣ ነውር ይመስላችኋል። ይሄ የመንግስት ጉዳይ አድርጋችሁ ስለምታስቡት ነውር ይመስላችኋል እንጂ ችግኝ እየተከላችሁ ችግኝ እያስተከላችሁ ብትሄዱ እዛ ያለው አሁን የጣና እምቦጭ ዋናው ችግር ማዳበሪያ ባለፈው እንዳነሳሁት ከተራራ የሚወርደው ነው የሚበላው። ችግኝ ብንተክል እየተቀረፈ ይሄዳል። ሌላውን በጀተን እየሰራ እንገኛለን። እንደሚባለው አይደለም። ማክሲመም ጥረት እያደረግን ነው። ግን አቴ ታይም በጣም ብዙ ችግር ያለበት ሀገር ስለሆነ ሁሉን ችግር መፍታት አይቻልም። ህዳሴን ካልጨረስን እያል ህዳሴ ደግሞ በጣም ከፍተኛ ሀብት እየፈለገ ሁሉንም በየቦታው የምናያቸውን ችግሮች እንፍታ ቢባል የራሱ የሆነ ገንዘብ ብቻ አይደለም የጊዜም ሊደርሺፕም ኢሹ ስላለ መሆኑ ታሳቢ ቢደረግ እንደ ኮንሰርን ግን ትክክለኛ ሀሳብ ነው። ሐይቆቻችን የነበሩት መጠበቅ አለባቸው። አዳዲስ ደግሞ እየፈጠርን መሄድ አለብን። አርቲፊሻልም ቢሆኑ መፈጠር ያስፈልገዋል ብዬ አስባለሁ። ከአፄ ኃይለ ሥላሴ ጋር ያነሱት ጉዳይ ሰፋ ያለ ሀሳብ ስለሆነ አሁን እዚህ ለመነጋገር ጊዜ አይበቃኝም። ግን ነካ አድርጌ ለማለፍ ሙሉ በሙሉ እርሶ እንዳሉት አይመስለኝም። ሙሉ በሙሉ አይመስለኝም። እኔ ባለኝ ለማንበብ እንደሞከርኩት የኢትዮጵያ የዚያ ትውልድ እና የፓርቲዚያን ፖለቲካ ከመጀመሩ በፊት ዋናው የተራማጅ እሳቤ የመጣው በአፄ ምኒልክ ዘመን በተለይ ከአድዋ ድል በኋላ ነው። የአድዋ ድል ብዙ የአፍሪካ ጥቁር አፍሪካኖችን በአፍሪካ ሀገር ያሉ ነፃ ያወጡ ምሁራንን ኢትዮጵያ የምትባል ሀገር ለማየት ለመቅረብ ለመማር ጓግተዋል። ከዚህም በባሪያ ንግድ ስርዓት የወጡ አንዳንድ ሰዎች ኢትዮጵያዊ ነን ብለው በሕክምና ምን በተለያየ መንገድ መጥተዋል። እነዛ ሰዎች ተራማጅ እሳቤ ያላቸው ኢትዮጵያን አግስፎ ያዩ ሰዎች በስርዓት ውስጥ ገብተው ስርዓት መቀየር አልቻሉም። ነገር ግን የባላባት ልጆች ማስተማር ችለዋል። ቋንቋ ፈረንሳይኛ ማስተማር ችለዋል። አውሮፓ ይዘው መዞር ችለዋል። አንዳንድ የሕክምና ሰርቪስ ሰጥተዋል። በዚያ ጊዜ የባላባት ልጆች የነበሩና በኋላ ወደ ስልጣን ከመጡ ሰዎች አንዱ አፄ ኃይለ ሥላሴ ናቸው። ከራስ ምሩ ጋር እሳቸው መምህር ነበራቸው። ስለተማሩ በሁለተኛው ጣሊያን ወረራ አውሮፓ ስለሄዱ ትንሽ የተራማጅነት እሳቤ የነበራቸው ይመስለኛል እና ተራማጁን ኃይል ለማስገባት የሚያደርጉት ጥረት ሀገር ውስጥ ያለው አርበኛውም ሽፍታውም አርበኛ ብቻ አይደለም፣ አርበኛውም ሽፍታውም በጋራ ሆኖ እኛ ተዋግተን ታግለን ማንም መጥቶ ስልጣን አይዝም የሚል ክርክር እንደነበር ነው ያየኋቸው ዶክመንቶች የሚያሳዩት። ልክ አሁን ብልጽግናም አዳዲስ ኃይል ሲያስገባ በፍጹም የሚሉ ኃይሎች እንዳሉት ሁሉ ማለት ነው። ስታትስ ኮን ኢንከምበንት ሜንቴን ማድረግ የሚፈልጉ ኃይሎችና ቼንጅ የሚፈልጉ ኃይሎች በኋላም ያን ትውልድ የፈጠረው ለውጥ አልመጣም፣ ተራማጅ ያልነው መሪ አድሃሪ ሆነ የሚል እሳቤ ይመስለኛል። እና በአንድ በኩል ብቻ የነበረውን ንግግር ከደገምን ችግር እንዳይመጣ ያኔ የነበረውን በሽታ በደንብ ገምግሞ አሁንም ትምህርት መውሰድ ያስፈልጋል። አዲስ ሰው የተማረ ሰው የተለየ ሐሳብ ያለው ሰው ለማየት ፍላጎት የለውም የኛ ሲስተም ያኔም ዛሬም። አሁን ተነስቼ እኔ ከእናንተ ውስጥ ሁለት ሰው ሚኒስቴር ባደርግ የመጀመሪያው ጣጣ የሚፈጠርብኝ ቤቴ ውስጥ ነው። ዝግጁ አይደለም። ብቃት ያለው ሰውም እያየ ለመቀበል ዝግጁ አይደለምና የዚያ ተቀጽያ እንዳይሆን በአንድ በኩል ብቻ
የአርበኛና የባንዳ በሚል ሮንግ ሜሴጅ እንዳናስተላልፍ እሱም ይኖራል በውስጡ ግን እሱ ብቻ ባይሆን ብዬ ነው። የየክልል አንስቻለሁ። ከኢህአፓ ጋር ተያይዞ የቸና የሸ ጉዳይ በሚያስኮርፋችሁ መንገድ ተገልጾ ከሆነ በጣም ነው ማዝነው። ለኢህአፓም ለመኢሶንም ለያ ትውልድ ኢን ጀነራል ለነበረው ሙቭመንት ክብር አለኝ። ደካማ ጎኖች ደግሞ እንዳሉ በደንብ ፊል አደርጋለሁ። ለምሳሌ ቸና ሸ ብቻ ሳይሆን በእርሶ ፓርቲ ውስጥ ከነበሩ ከፍተኛ አመራሮች በዘሩ ክሸንና በጌታቸው ማሩ መካከል